ሰላም ሰላም ቤተሰቦቻችን እንዴት ናችሁ? ውድ ማንቹሪያውያን እነሆ ተገኝተናል። ዛሬም እንደተለመደው በርከት ያሉ ዩናይትድን የተመለከቱ የዝውውር ዜናዎችን ይዘንላችሁ ነው የተገኘነው። አድማጮቻችን መንጌ እየዘገየ ነው ብላችሁኛል። አዋቃለሁ እየዘገየ ነው። ከ10 ሰዓት በኋላ ነው ዜና እያቀረብኩላችሁ ያለሁት። ለምን ካላችሁ የኔትወርክ ነው። እኔ ጋር ብቻ የሆነ አላውቅም። አድማጮቻችን ሳፋሪ ከዚህ በፊት በጣም ይፈጠን ነበር፣ እውነቱን ልንገራችሁ ብዬ ነው። አሁን ግን በጣም እየዘገየ ነው። ይጀምርና ቪዲዮን አፕሎድ ለማድረግ ከዛ በኋላ መሀል ላይ ደግሞ ስፒዱ ፓወሩ ይቀንሳል። አድማጮች በዚህ ምክንያት ነው ቶሎ አይጭንልንም ዩቲዩብ ላይ ከዛ የምንዘገይባቸው። ግን ዞሮ ዞሮ አሁንም ቢሆን እናንተ ቼክ ማድረጋችሁን አትርሱ። ማንቸስተር ዩናይትድ ኢትዮጵያ ብላችሁ ሰርች ላይ ጽፋችሁ ቼክ ቻናል ውስጥ ስትገቡ ታገኛላችሁ። እኛ መፖሰታችን ስለማይቀር ማለት ነው። ኤኒዌይስ ግን ብንዘገይም ከ10 ተኩል አካባቢ እንደዚህ አናልፍም። ከ9 ተኩል እስከ 10 ተኩል ባለው ቼክ አድርጉን። በኔትወርክ ምክንያት ነው ለማለት ነው። ይሄን ላሳውቃችሁ ብዬ ነው። የዛሬ መረጃዎችን ስነግራችሁ ዩናይትዶች ዲያጎ ሊዮን ቤተሰቦቹን ተሰናብቶ ማንቸስተር ከተማ በዚህ ሰዓት እየመጣ ይገኛል። ጥሩ ዜና ነው። ጄጄ ገብርኤል አዲሱን ኮንትራት መፈረሙ ተረጋግጧል። ለዚህ ኮንትራት መፈረም ደግሞ ትልቅ አስተዋጽኦ የተወጣ አንድ ዩናይትድ ተጫዋች አለ። ማን ነው ነገራችኋለሁ። አንድ ባለ ተሰጥኦ ያለው በብዙ ክለቦች የሚፈለግ ተጫዋችም እንዲሁ የረጅም ዓመት ኮንትራት ፈርሟል። ይህም ደስ የሚል ዜና ነው። ማሊክ ፎፋና የሊዮኑ ኮከብ ታውቁታላችሁ። ኦልድ ትራፎርድ ላይ ጨዋታ ቀያሪ ነበረ። የማርከስ ራሽፎርድ እና ዩናይትድን ማሊያ ለብሶ ልምምድ ሲሰራ ታይቷል። ስለዚህም የምንላችሁ ነገር አለ። አድማጮቻችን አማካይ ክፍል ላይ ዩናይትዶች ኤደርሰንን ስለመፈለጋቸው ከሚታመን አንድ ጋዜጠኛ ስለመወራቱ ከእንደገና የሪዮስ ስለተባለው ስለ ፓልሜራሱ ተጫዋችም ዜና ይዘንላችኋል። በተለመደው የብሪያን ቤሞ ዜና ክትባታችን እንወስዳለን። አድማጮች እኔ ተከትብ ያለው ዜናውን ወስጃለሁ አይቻለሁ ቢዛሬውን ለማለት ነው። እናንተን ደግሞ ከትባችኋለሁ። ብዙም ግን አንቆይም እዚህ ጉዳይ ላይ ግን ዩናይትድ በዝውውር መስኮቱ ላይ እንዲህ መዘግየቱ አግባብ ነው ወይ በሚል ደግሞ የቼልሲን ጉዳይ አንስተን በምን ያህል ፍጥነት ቼልሲ በ48 ሰዓታት ውስጥ 2 ተጫዋቾችን ያስፈረመበትን በተለይ የፔድሮን አንስተን የእኛን ደግሞ ሰዎች እንወቅሳለን፣ እንወያይበታለን። አጥቂ መስመር ላይ ስለ ሞይሰስ ኬን ስለ እንዲሁም ጊዮኬሬሽ እና አንድ ተጫዋች ደግሞ ባለ ከጊዮኬሬሽ ውጭ ቤንጃሚን ሴስኮ ዩናይትድን ትላንት ፎሎ አድርጓል በኢንስታግራም። ምን ማለት ነው ይሄ የሚለውን መረጃ እናደርሳችኋለን። ብቻ ከእናንተ ላይክ ማድረግ አትርሱ አድማጮች። ብዙ ጊዜ እንደምለው ላይክ ማለት የሰከንድ ስራ ነው። በጣም ለእናንተ ቀላል፣ ምንም የማትከፍሉበት ለእኛ የሚያበረታታል ስለሆነ ሀሳብ አስተያየት ኮሜንት ላይ ጥያቄም አስፍሩ። አብራችሁ ይሁኑ። ብቻ መልካም ቆይታ። ዲያጎ ሊዮን ቤተሰቦቹን ተሰናብቷል የሚል ሪፖርት ወጥቷል። ይህ ተጫዋች የዩናይትድ ንብረት የሆነው አሁን አይደለም፣ ቀደም ብሏል ለዩናይትድ መፈረሙ ከተረጋገጠ። አድማጮች ግን መቼ ቲሙን ይቀላቀላል የሚለው ነበር እስካሁን ያለየለትና ተጠባቂ የሚሆነው። አሁን ቤተሰቦቹን ተሰናብቶ መጥቷል መባሉ እንግዲህ ከዩናይትድ ጋር ያለውን ኮንትራት በይፋ ተጫዋቹ ሊጀምር እንደሆነ ማንቸስተር ከተማ ሊመጣ እንደሆነ ነው የተነገረው። ዛሬ ጁን 30 ነው፣ ነገ ደግሞ ጁላይ 1 ነው የሚሆነው። ስለዚህ በይፋ ዩናይትድ ንብረት መሆን ልጁ ይችላል ማለት ነው። 17 ዓመት ሞልቶታል። አሁን በይፋ ቤቱን፣ ቤተሰቦቹን፣ ጓደኞቹን ተሰናብቶ ወደ ማንቸስተር ዩናይትድ በቀጣዮቹ 48 ሰዓታት ውስጥ እንደሚመጣ ተረጋግጧል ማለት ነው። በይፋ ዩናይትድ ማሊያ ይዞ ፊርማውን እያኖረ ኢንተርቪውም እንደዚሁ ይኖረዋል። ልክ አንድ መደበኛ ዩናይትድ ተፈራሚ እንደሚያደርገው የሕክምና ምርመራውን ቀደም ብሎ ተጫዋቹ አጠናቋል። እንደምታውቁት ጃንዋሪ ወር ላይ ነበር የመጣው። ከበርካታ ዩናይትድ ዋና ቡድን ተጫዋቾች ጋርም ትውውቅ አድርጎ ፎቶዎችን ተነስቶ ነው መልሶ እንግዲህ ወደ ፓራጓይ ያመራው። በጣም ተስፋ የተጣለበት የግራ ተመላላሽ ተከላካይ ነው እና ልጁ በዩናይትድ ቀጣይ የፕሪሲዝን ጅማሮ ስለሆነ ኦፍኮርስ አሁን ሴትል አድርጎ በማንቸስተር ከተማ መቀመጫውን አድርጎ እንግዲህ በዛው የፕሪሲዝኑን ልምምድ ሊቀላቀል ነው የሚመጣው ማለት ነው። ወደ አሜሪካ እንደሚሄድ አሁን ተረጋግጧል። ልጁ ያላቸው የሩበን አሞሪም ሀሳብ ምንድን ነው እየተባለ ያለው ልጁን ይመለከቱታል ልምምድ ላይ በፕሪሲዝን ጨዋታዎችም እንደዚሁ ያዩትና ኦፍኮርስ ገና 17 ዓመቱ ነው። አድማጮች ያለው ፊዚካሊ ተክለ ሰውነቱን ስታየው በጣም የመሰለና እድሜው እንትን ይመስላል፣ ግን ገና ነው። ገና 17 ዓመት ማለት እንግዲህ ቢያንስ ለዩናይትድ አንደር 21 እንኳን መጫወት የሚያስችል እድሜ ላይ ነው የሚገኘው ብላችሁ ልታስቡ ትችላላችሁ። አንደር 21 ወይ አንደር 80 ልትሉ ትችላላችሁ። እና አሞሪም ፈጥነው ውሳኔ አይወስኑም ተብሏል።
ዋና ቡድን ውስጥ ወዲያው ያካትቱም። ዶርጉ አለ እዛ ቦታ ላይ የዩናይትድ ስቶክ አማስ አለ። በጣም ብዙ ናቸው። ይሄን ልጅ ለእንግሊዝ ፕሪሚየር ሊግ እስኪላመድ አዳፕት እስኪያደርግ ድረስ ከቲሙ ጋርም በደንብ እስኪዋሃድ ድረስ ምናልባት ለዩናይትድ አንደር 21 እንዲጫወት ሊያደርጉት ይችላሉ የመላመጃ ጊዜ እስኪያገኝ ድረስ። ግን ያን ከማድረጋቸው በፊት ለዋና ቡድን ፊት ነው ወይስ አይደለም የሚለውን በፕሪሲዝን ይገመግሙታል አሰልጣኙ። ከዛ በኋላ ነው ውሳኔ የሚወስኑት ተብሎ ተገልጿል። ለማንኛውም ዲያጎ ሊዮን ወደ ዩናይትድ የሚያደርገውን ዝውውር ለማጠናቀቅ ምናልባት ይህን ዜና እየሰራንላችሁ ባለበት ሰዓት ወደ ማንቸስተር እየመጣ እንደሆነ ነው የተገለጸው። አድማጮች የጄጄ ገብርኤልንም ዜና ሰምተናል። ዛሬ ከዩናይትድ ታዳጊ ፈራሚዎች ጋር በተያያዘ በርከት ያሉ መረጃዎች ነው እየወጡ ያሉት። ከሊዮን ውጪ በዩናይትድ አካዳሚ እጅግ ተስፋ የተጣለበት የ14 ዓመቱ ባለድንቅ ተሰጥኦ ተጫዋች ጄጄ ገብርኤል በዩናይትድ ቤት የሚያቆየውን ኮንትራት በይፋ መፈረሙ ተገልጿል። አድማጮች ስለዚህ ልጅ አውርቻቸዋለሁ፣ በደንብ ተከታተሉት፣ ቪዲዮውን ተመልከቱ ብዬ ያን እንዳደረጋችሁ ተስፋ አደርጋለሁ። ከአንተ በፊት መንጌ ስከታተለው ነበር ይሄን ልጅ ያላችሁኝም ኮሜንት ላይ ቤተሰቦች ያላችሁ እናንተ የዩናይትድ የልብ ደጋፊ ናችሁ። ምክንያቱም የዩናይትድ ታዳጊዎችን ተሰጥኦችን እያደናችሁ ስለምትመለከቱ ማለት ነው። ጄጄ ገብርኤል አንዳንዶቹ ኪድ ሜሲ እያሉ ይጠሩታል። ቪዲዮዎች አሉት በጣም የሚገራርሙ። በተለይ ለዩናይትድ አንደር 80 በ14 ዓመቱ ለዩናይትድ አንደር 80 ሲጫወት ወይም ተቀይሮ ሲገባ ያደረጋቸው እንቅስቃሴዎች፣ ያስገባቸው ጎሎች በእድሜው በ4 ዓመት ከሚበልጡት የዩናይትድ ተጫዋቾች ጋር እየተጫወተ ማለት ነው። አድማጮች አያችሁ፣ ልጁ ለዚህ ነው ትልቅ ተስፋ የተጣለበት። በጣም ልጅ ነው ያስታውቃል። በነገራችሁ ላይ አዲሱን ኮንትራት ከመፈረሙ በፊት በርከት ያሉ የአውሮፓ ክለቦች እነ ባርሴሎናን በሉ ከጀርመን ትላልቅ ቲሞች ከእንግሊዝም በጣም ግዙፍ እና ትልልቅ የምንላቸው ቲሞች ተጫዋቹን ከዩናይትድ ለመመንተፍና ለመውሰድ ከፍተኛ ጥረት አድርገው ነበር። ግን ዩናይትዶች እድሜ ለሁለት ሰዎች ምስጋና ይግባና ተባለ። አድማጮች የጄሰን ዊሎክስ እና የማት ሃርግሬቭስ ጣልቃ ገብነት እና ተጫዋቹ በዩናይትድ ቤት አዲስ ኮንትራት ፈርሞ እንዲቆይ ለማሳመን ያደረጉት ጥረት ተሳክቶላቸው ኮንትራት ፈርሞ በዩናይትድ ቤት ሊቆይ ችሏል ተብሎ ተገልጿል ማለት ነው። እንግዲህ ይሄ ልጅ የማርከስ ራሽፎርድ አድናቂ ነው ታውቃላችሁ አድማጮች። ማርከስ ራሽፎርድ ወደ አስቶን ቪላ ከማምራቱ በፊት እንዲፈርምለት ፊርማውን እና ማስታወሻ ማለት ነው እንግዲህ ጠይቆት ራሽፎርድ ፈርሞለት ነበር። ይሄንን ፎቶ ለጥፎ ልክ ወደ አስቶን ቪላ ከተዛወረ በኋላ ራሽፎርድ ስለፈረምክልኝ ራሽፎርድ በጣም አመሰግናለሁ የሚል ለራሽፎርድ ያለውን ድጋፍ እንዲሁ ገልጾ ነበር። እና ትላንት ምን ያደረጉ የዩናይትድ ሰዎች ልጁ ኮንትራቱን በፈረመበት ጊዜ ያው ከሚያስደስቱት ነገሮች አንዱ አርአያዬ ብሎ የሚከተለው የሚያደንቀው ማርከስ ራሽፎርድን ነው። እሱን በቪዲዮ አገናኙት ማለት ነው። አድማጮች ቪዲዮ አለ እዚህ ፌስቡክ ላይ እስቲ ከፈለጋችሁት ልታገኙት ትችላላችሁ። እና ራሽፎርድ አለ ቪዲዮ ኮል ላይ ነው እንግዲህ ያገናኙት ከጄጄ ገብርኤል ጋር። ሌሎችም ከራሽፎርድ ጋር 3 ሰዎች አሉ። ማንነታቸውን መለየት ይከብዳል፣ በጣም የደበዘዘ ስለሆነ ቪዲዮ። ግን ጄጄ ገብርኤል ልክ ራሽፎርድን ሲያው ያለውን ኤክሳይትመንት ታያላችሁ። ነርቨስ ነበር፣ በጣም ተረብሾ ነበር። የመደንገጥ አይነት ባህሪ ይታይበት ነበር። አይ ቲንክ አልጠበቀም መሰለኝ ራሽፎርድን በዛ መልኩ ያገናኙኛል ብሎ። ከዛ አውርቶታል። በጣም ለሱ ኢንስፓየር የሚያደርጉትን ቃላቶች እንዲሁ ነግሮታል። በተለይ የዩናይትድ አካዳሚ ተጫዋች ስለነበረ ማርከስ ራሽፎርድ ከዚህ በፊት የገጠሙትን ቻሌንጆች፣ ያሳለፋቸውን ነገሮች፣ ኢንስፓየር ያደረጉትን ነገሮች ለጄጄ ገብርኤል ቁጭ ብሎ ሲያወራው ነበር እና በጣም ነርቨስ ሆኖ እሱም ጥያቄ ሲጠይቀው ነበር። በተለይ የዩናይትድ አንደር 50 40 ምናምን እየተጫወትክ እንዴት ነው ፕሮፌሽናል ተጫዋች ለመሆን ያነሳሳህ ነገር ምንድን ነው በሚልም ራሽፎርድን ጠይቆት ነበር። ራሽፎርድ ምላሽ ሰጥቶታል። የራሽፎርድ የልብ አድናቂ ነው እና እሱን ነው አርአያዬ ብሎ የተመለከተው። ምናልባት ማርከስ ራሽፎርድ ለዩናይትድ ሜዳ ላይ ባይጠቅምም ጄጄ ገብርኤል በዩናይትድ አዲስ ኮንትራት ፈርሞ አዲሱ ሜሲ ለቀጣዮቹ ቢያንስ ለቀጣዩ ዓመት እስከ ቀጣዩ ዓመት ድረስ በዩናይትድ ቤት እንዲቆይ ትልቅ አስተዋጽኦ እየተወጣ ያለ ተጫዋች ሆኗል ማለት ነው። ራሽፎርድ በዚህ መልኩ መደነቅ አለበት። ምክንያቱም ለዩናይትድ ኦፍኮርስ እናውቃለን ከዩናይትድ ጋር የገባበትን ነገር። አሁንም ግን ታዳጊ ተጫዋቾች ያደንቁታል በጣም። ከዚህ በፊት በሰራው ስራ ኦፍኮርስ መደነቅ ያለበት ተጫዋች ነው።
ከዚህ ተጫዋች ውጪ ከጄጄ ገብርኤል ውጪ በነገራችሁ ላይ ደግሞ ሌላ ተጫዋች አለ። የሊዮን ተጫዋች ታውቁታላችሁ፣ ማሊክ ፎፋናን አስታወሳችሁት አድማጮች? በኦልትራፎርድ ተቀይሮ ከገባ በኋላ ዩናይትድ እና ሊዮን ሲጫወቱ የዩናይትድ ተከላካዮችን ሲያምስ የነበሩ በአጠቃላይ የጨዋታውን ውጤት ራሱ የጨዋታውን መልክ ራሱ የቀየሩ በቅርቡ ደግሞ በቼልሲና በማንቸስተር ዩናይትድ በጥብቅ ይፈልጋል ተብሎ ሲወራበት የነበሩ ማሊክ ፎፋና የፕሪሲዝን ልምምዱን ሲያደርግ የማርከስ ራሽፎርድን ማሊያ ለብሶ ነው በዩናይትድ ማሊያ ልምምድ ሲያደርግ የታየው ማለት ነው፣ ምስሉ ላይ እንደምትመለከቱት አድማጮች። ይህም የሚያሳየው ራሽፎርድ በታዳጊዎች ላይ ያለው ተጽዕኖ ከባድ እንደሆነና ብዙዎችን እንደ ሞዴል አድርገው እሱን እንደሚያዩት ነው ከጄጄ ገብርኤል ጋር አያይዘን ማንሳትም እንችለው። በነገራችሁ ላይ ማሊክ ፎፋናን ዩናይትዶች እንደሚፈልጉትም መወራቱን ሰምታችኋል። በሌኪፕ ጋዜጣ ነው የወጣው። ቼልሲዎች ይፈልጉታል ተብሎ ነበር፣ ግን የቼልሲዎች ኢላማና ፊርማ ሌላ ሆኗል። አድማጮች ምናልባት ከሊዮን ቅጣት ጋር በተያዘ ወደ ታችኛው ሊግ እንዲወርዱ መታዘዛቸውን ተከትሎ ምናልባት ዩናይትድ ይህን ልጁ የዩናይትድም የሆነ ሄርት ካሉ ለዩናይትድ ጥሩ የሆነ ልብ ካለው እና የራሽፎርድ አድናቂ ከሆነ ተጫዋቹ ወደ ዩናይትድ የሚፈልጉት ከሆነ ላይመጣ የሚችልበት ምክንያት አይታየኝም። ከዚሁ ከታዳጊዎች መረጃ አሁንም አልወጣሁም አድማጮች፣ ጄደን ዋሺ ተብሎ ይጠራል። ይሄ ተጫዋች ደግሞ 16 ዓመቱ ነው እና ከዩናይትድ አካዳሚ ምናልባት በነ ጄጄ ጄኔሬሽን ባይሆንም እድሜው ከጄጄ ይሄ የተጫዋች በ2 ዓመት ይበልጣል። ግን ያለው ተሰጥኦ በርካታ ክለቦች እንዲፈልጉት ያደረገው በተጫዋች ነው። የጣሊያን ፓስፖርት አለው። ዜግነቱ ኦፍኮርስ ወረቀት ላይ ጣሊያናዊ ነው። ልጁ እየተጫወተ ያለው ግን ለእንግሊዝ የታችኛው ብሔራዊ ቡድኖች ነው ማለት ነው። በእንግሊዝ ብሔራዊ ቡድን ተጫዋቹ ካደረጋቸው ጨዋታዎች ለምሳሌ ከ17 ዓመት በታች ጨዋታዎችን ማድረግ ችሏል። እንግሊዝ ብሔራዊ ቡድን ማለት ነው በ16 ዓመቱ። እንዲሁም ለዩናይትድ ገና በ16 ዓመቱ ከ21 ዓመት በታች መጫወት የቻለ ነው። አሁን ጄጄ ገብርኤል ቢያንስ በዚህ ሲዝን ያደርጋል ተብሎ ከሚጠበቀው ነገር ለዩናይትድ አንደር 21 መጫወት ነው። በ14 ዓመቱ አንደር 21 ማለት ነው አድማጮች፣ በ7 ዓመት ከሚበልጡት ተጫዋቾች ጋር ይጫወታል። የመጀመሪያ ጨዋታውን ለዩናይትድ አንደር 21 ያደርጋል ተብሎ ይታሰባል ጄጄ ገብርኤል። ይሄ ተጫዋች ግን አሁን የምነግራችሁ ልጅ ሙሉ ስሙ ጄደን ዋሽ የሚባለው ገና 16 ዓመቱ ነው። ግን ኦልሬዲ ቀደም ብሎ ከ21 ዓመት በታች የዩናይትድ ቡድን ጋር ተሳትፎ ማድረግ የቻለ ምርጥ የተከላካይ መስመር ተጫዋች ነው። ተጫዋቹ ያለው የመከላከል ብቃት በብዙዎች ይደነቃል። ለዛ ነው በርካታ የአውሮፓ ትልልቅ ክለቦች ሊያስፈርሙት ፈልገው ከዩናይትድ ሊመነትፉት እንደዚሁ ፈልገው፣ ልጁ ግን በዩናይትድ ቤት የሚያቆየውን አዲስ ኮንትራት የ4 ዓመት ኮንትራት አድማጮቻችን እስከ 20 ዓመቱ ድረስ በዩናይትድ ቤት የሚያቆየውን አዲስ ኮንትራት ፈርሞ ዩናይትዶችን ከሀሳብ ገላግሏል። ሌላ ታለንት በዩናይትድ ቤት ለመቆየት ተስማምቷል። እንግዲህ የዛሬው ዜና በጣም የሚያስደስት ነው። ዩናይትድ የወደፊት ታለንቶች ኮንትራታቸውን እያረዘሙ በዩናይትድ ቤት ለመቆየት በርካታ ትላልቅ ክለቦች ፈላጊ ቢኖራቸውም ግን ቆይታቸውን ከዩናይትድ ጋር ለማድረግ የእግር ኳስ ሕይወታቸውን ለማስቀጠል ተስማምተዋል የሚለው ነው ዜናው። ዜናዎቻችን ቀጠሉ አድማጮች። ወደ አማካይ መረጃ ደግሞ ብንለፍ አልፍሬድ ፔንዱላ የተባለ አንድ እውቅ ጣሊያናዊ ጋዜጠኛ አለ። ይህ ጣሊያናዊ ጋዜጠኛ ስለ ዩናይትድ እና ስለ አትላንታዊ አማካይ ስፍራ ተጫዋች ኤደርሰን ያለውን መረጃ በዚህ መልኩ ተናግሯል። ኤደርሰን ወደ ዩናይትድ እንዲመጣ ከሶስተኛ ወገን ተደራዳሪዎች ወይም ኢንተርሚዲያሪዎች ጋር ዩናይትድ ስለማውራታቸው አትላንታን ሲያናገሩ ሰሞኑን ስለ ግብ ጠባቂያቸውና ስለ ኤደርሰን እንዳወሯቸው መረጃ ደርሰናችሁ ነበር። በዚያ ዙሪያ ነው እንግዲህ አለኝ ያለውን መረጃ ፔንዶላ በዚህ መልኩ የተናገረው። ባሳለፍነው ክረምት ላይ ያለ ዩናይትዶች ይህን ተጫዋች ለማስፈረም 50 ሚሊዮን ዩሮ አቅርበው ነበረ ለአትላንታ ብሎ ተናገረ። የዛሬ ዓመት ማለት ነው አድማጮች። አትላንታዎች ግን 60 ሚሊዮን ዩሮ በመፈለጋቸው ምክንያት ዝውውሩ ሳይደረግ ወይም እውን ሳይሆን ቀረ፣ ከሸፈ ብሎናል። ዩናይትዶች ታዲያ ከአትላንታ ጋር አሁን እየተነጋገሩ ነው ሲል ይሄ ጋዜጠኛ ያረጋግጥልናል። መጠበቅ አለብን ነገር ግን ሲል ከተናገረ በኋላ ምናልባት እንግዲህ ትልቅ ዲቨሎፕመንት ከዚህ ዲስከሽን በኋላ የሚኖር ከሆነ በቅርቡ የማያሳውቃችሁ ይሆናል ሲል ነው እንግዲህ እውቅ ጋዜጠኛ ፔንዶላ አልፍሬዶ ፔንዶላ ስለ
ኤደርሰን የዩናይትድ ዝውውርን በተመለከተ በዚህ መልኩ አስተያየት የሰጠው ማለት ነው። ያው ተገልጾልናል አድማጮች፣ በዩናይትድ የአማካይ ስፍራ ላይ ብቻ መታገስ ነው እኛ የሚጠበቅብን። ምክንያቱም ዩናይትድ ዝውውሮችን እስኪፈጽም እና ስቴፕ ባይ ስቴፕ እስኪሄድ መጠበቅ ይኖርብናል። ስለ አማካይ ስፍራ ተጫዋች ዝውውሮች በጥልቀት ከማውራታችን በፊት ግን ለመረጃ ያህል ነው ይሄን ያደረስናችሁ። እሱ ብቻ አይደለም የሚፈልጉት በርካታ የአማራጭ አማካይ ስፍራ ተጫዋቾች አሉ። አንድ አማካይ እንደሚያስፈርመውን በእርግጠኝነት እየተጠበቀ ነው። የካሳሜሮ በዩናይትድ መቆየትም እንዲሁ መነገሩን ሰምታችኋል አድማጮች። ካሳሜሮ በዩናይትድ ቤት ከቆየም ዩናይትድ በትልቁ እንደሚጠቀምበት ቀጣይ ሲዘን ላይ እናውቃለን። ግን ይበልጥ ኢነርጄቲክ የሆነ ከዚህ በፊት ብለናችኋል፣ አትሌቲክ የሆነ ያንጊ የሆነ በጣም በስታሚና መሮጥ የሚችል 91 ደቂቃ በሙሉ በመልፋት መጫወት የሚችል አማካይ ዩናይትድ ያስፈልገዋል። ትላንት ስለ ፖል ፖግባ ስናወራ አድማጮች ፖግባ አይነት ፖግባ ታይፕ ኦፍ ሚድፊልድ ነው ዩናይትድ የሚያስፈልገው ስንል ነበር። ምክንያቱም ይህ አሁን ዩናይትድ የሚያስፈልገው አማካይ ከዩናይትድ ተከላካይን ከአጥቂው ጋር ማገናኘት የሚችል ጥሩ የሆነ ኮኔክተር ነው የሚያስፈልገው አድማጮቻችን ማለት ነው። ከተከላካዩ ጋር ጠጋ ብሎ ተከላካዮች ጋር ኳስ ተቀብሎ ኳሱን መስርቶ ከእንደገና ደግሞ ለአጥቂው ክፍል ማሻገር የሚችል በምቾት ማለት ነው ኳስ በምቾት እንደዚሁ ማቀበል የሚችል አማካይ ያስፈልገዋል ከኦጋርቴ በተለየ ዩናይትድ። ከዛ በኋላ ብሩኖ ፈርናንዴዝ ከወገብ በላይ ያለውን ከአጥቂዎች ጋር እንደዚሁ ኳስ የማቀጣጠሉን ሚና የማጥቃቱን ሚና ይጫወታል ማለት ነው በጉልህ ደረጃ። ስለዚህ ነው ዩናይትድ አሁን ትክክለኛ የሆነ የ6 ቁጥር ቦታ ተጫዋች ያስፈልገዋል። 6 ቁጥር ቦታ ላይ ብሩኖን ስራ ማቅለል የሚያስችል ብሩኖ ፈርናንዴስ ዲሲፕሊንድ ሆኖ ፊት መስመር ላይ ብቻ ከወገብ በላይ አተኩሮ በማጥቃቱ ስራ ላይ ብቻ ትኩረት አድርጎ እንዲሰራ እና ጨዋታውን ውጤት ለመቀየር ጥረት እንዲያደርግ ብቻ ፎከስ አድርጎ እንዲሰራ፣ በጣም ወደኋላ እንዳይሳብ እንዳይመለስ ብሩኖ ፈርናንዴስ ይህንን ጫና ይህንን ኃላፊነት ሊወጣለት የሚችል አንድ ምርጥ አማካይ ዩናይትድ ያስፈልገዋል ብለናል። እንግዲህ የደርሰንን ዜና ሰምተናል አድማጮቻችን። አሁን ደግሞ እያወራንለት ያለው ሰሞኑን አንድ ተጫዋች አለ። ይህ ኮሎምቢያዊ የ25 ዓመት ተጫዋች ነው። ሪዮስ ተብሎ ይጠራል አድማጮቻችን። በነገራችሁ ላይ በርካታ ክለቦች ይሄን ተጫዋች ለማስፈረም ከፍተኛ ጥረት በማድረግ ላይ እንደሆኑ በአውሮፓ ውስጥ ካሉ ትልልቅ ክለቦች መካከል ፍላጎታቸውን ገለጹ ከተባሉ ክለቦች መካከል ደግሞ አንደኛው ዩናይትድ ስለመሆኑም ዜና ተሰምቷል። ዩናይትዶች ይህን ልጅ የማግኘት ትልቅ እድልና ትልቅ የሆነ ተስፋ አላቸው። በነገራችሁ ላይ ሲሪየስ ነው። ይሄ ልጅ የዩናይትድ አንዱ አማራጭ ነው። ዩናይትዶች ለወኪሉ እንደዚሁም ለክለቡ ፓልሜራስ ልጁን ማስፈረም እንደሚፈልጉ በግልጽ አሳውቀዋል። ዩናይትዶች በተለይ ተጫዋቹን ለክርስቲያን ኤሪክሰን ክለቡን መልቀቁን በይፋ ኮንትራቱ ተጠናቆ ያሳወቀውን ኤሪክሰን ምትክ እንዲሆናቸው በትልቁ ይፈልጋሉ ነው የተባለው። ስለዚህ የኤሪክሰን በተካ አድርገው ሊያመጡ ታስበዋል። በዲፌንሲቭ ሚድፊልድ እና ሴንትራል ሚድፊልድ ቦታ መጫወት የሚችል በዓለም ክለቦች ሻምፒዮና ላይ በጣም ድንቅ እንቅስቃሴ እያደረጉ ካሉ ተጫዋቾች መካከል አንዱ ነው። ቦታ ፎጎ ጋር ሲጫወቱ በዓለም ክለቦች ሻምፒዮና ላይ ቡድኑ 1-0 ሲያሸንፍ በዛ ጨዋታ ላይ ምርጥ እንቅስቃሴ ማድረግ የቻለ ልጅ ነው። በርካቶች ኳሊቲውን በማየት ይሄ ልጅ ለዩናይትድ የሚያስፈልግ በጣም ጥሩ ተጫዋች ነው ሲሉ አድንቀውታል። ተጫዋቹ ገና 25 ዓመቱ ነው። አሁን ኦልሬዲ በቅርብ ነው ጀስት 25 ዓመት የሞላው። በኮሎምቢያ ብሔራዊ ቡድን ሬጉላር የሆነው ተሰላፊ ነው። ተጫዋቹ ያሉትን ኳሊቲዎች ከዚህ በፊት ነግሬያቸዋለሁ። እንደውም አንዳንዶቹ ከሪያን ግራቫንቤርክ ጋር ያነጻጽሩታል፣ ከማካሊስተር ጋር እንዲሁ ተጫዋቹን እያነጻጸሩት ያሉትን ኳሊቲዎች ይናገራሉ። ለዩናይትድ ምን ያህል ጠቃሚ ፈራሚ ሊሆን እንደሚችል ነው በዚህ መልኩ የሚገልጹት። ኳስ ላይ ምቾት የሚሰማው ዶልስ ብዙ ጊዜ የሚያሸንፍ ስትሮንግ የሆነ ፊዚካል ስትሬንግዝ ያለው በቁመቱም ጥሩ የሆነ አንድ አማካይ ሊኖረው የሚገባ ቁመት ያለው ተጫዋች ኳስ ማሸነፍ የሚችል አማካይ ጥሩ የሆኑ ሹቶችን ማድረግ የሚችል ማጥቃት የሚወድ እንዲሁም ተጫዋቾችን ትራክባክ ማድረግ ሆቢው የሆነ የአማካይ ስፍራ ተጫዋች ሲሉ ያደንቁታል። ኢንተርሴፕሽን ላይ በጣም ጥሩ ነው ይሉታል። እንዲሁም ቦል ሪከቨር ለማድረግ አንደኛ ነው ልጁ ብለው ነው ብዙዎች የሚያወድሱት። ካሉት ኳሊቲዎች ስኪሎች ወይም የተጫዋቹ የአማካይ ስፍራ የላቀ አገልግሎት መካከል እነኛ የጠቀስንላችሁ ነው። ግን ዋነኛው ተጫዋቹ እንደ ብሪጅ ያገለግላል። ቅድም ስናወራለት የነበረው ከተከላካይና የአጥቂ ስፍራውን እንደ ድልድይ ሆኖ ማገናኘት የሚያስችል ችሎታ አለው ተብሎ ነው የተገለጸውና አብዛኞቹ እንደውም ከፖል ፖግባ ጋር ይህን ተጫዋች ያመሳስሉታል ማለት ነው። ሪዮስ
ለዩናይትድ የአማካይ ክፍል መልስ ሊሆን የሚችል በጣም ምርጥ የአማካይ ክፍል ፈራሚ ነው። ትልቁ ተስፋ አድማጮች በዚህ ተጫዋች ላይ ያለኝን መረጃ ከማጠናቀቄ በፊት የውል ማፍረሻ ሂሳቡ 85 ሚሊዮን ፓውንድ ነበር እና ይህን ሳይ እኔ ትንሽ ደንግጬ ነበር። ዩናይትድ ይህን ያህል የወር ማፍረሻ ካለው አይለቁትም ፓልሜራሶች የሚል ሀሳብ ነበር ውስጤ። ግን ብዙ ጊዜ የብራዚል ቲሞች ደግሞ ታውቃላችሁ፣ ትላንት አዲስ ዜና ሰማሁ 30 እስከ 40 ሚሊዮን ዩሮ በቂ ነው ለፓልሜራስ ይህን ልጅ ለመልቀቅ በዚህ ገንዘብ ፓልሜራሶች ዝግጁ ናቸው የሚል ሪፖርት አየው። ይህን የገንዘብ መጠን ሳይ በቃ ይህም ዩናይትድ ማስፈረም ይችላል፣ መክፈል ይችላል። ለዩናይትድ ብዙ የሚከብደው አይሆንም ቀጣይ ሽያጮችን የሚፈጽም ከሆነ እና ዩናይትድ የመምጣት ሪያል የሆነ እድል አለው የሚል ሀሳብ ነው ውስጥ የመጣው ማለት ነው። እና ሊያደርጉት ይችላሉ። ሊፈጽሟቸው ከሚችሉ የአማካይ ስፍራ ዝውውሮች መካከል አንዱ ነው። እንደውም ስለ ሄደርሰን ቅድም ስናወራ ነበር። ከሄደርሰን ይልቅ ጥሩ ርካሽ የሆነ አማራጭ ይመስላል። ከእድሜም አንጻር በሉት ኦፍኮርስ ሄደርሰን በተሻለ ሊግ በተሻለ ፈተና ያለፈ የአማካይ ስፍራ ተጫዋች ነው። ኦፍኮርስ እሱን እረዳለሁ። ከብራዚል ሊግ ተጫዋቾችን ማምጣት አንዳንዴ ሪስኪ ሊሆን ይችላል፣ ግን ርካሽ የሆነ አማራጭ ነው። በነገራችን ላይ ብራዚል ማርኬት አድማጮቻችን ፒኤጄ ይፈልገዋል ልጁን ብያቸዋለሁ። በጣም ጠንክሮ እንቅስቃሴ ለማድረግ የተዘጋጀ ቲም ነው። ፒኤጄ ከገባበት ከባድ ይሆናል። አትሌቲኮ ማድሪድም ይፈልገዋል። ሲሞኔ የተጫዋቹ አድናቂ ነው ተብሏል። ግን ዩናይትዶች የመጀመሪያው ቲም ናቸው ፍላጎታቸውን ሬጂስተር በማስደረግ ተብሎም ተገልጿል ማለት ነው። ስለዚህ ወደ ዩናይትድ ሊመጡ ከሚችሉ አማካዮች መካከል ሪዮስን በቅርበት ተከታተሉት። ወደ ብሪያን እቤሞ መረጃችን ብንለፍ አድማጮች፣ ትላንት ስለዚህ ተጫዋች የተወሩ አዲስ የምንለው ዜና ምንድን ነው? ባጭሩ ተጫዋቹ አሁን ወደ ማንቸስተር ዩናይትድ ሊያደርግ የሚችለው ዝውውር ምናልባት በዚህ ሳምንት ሊጠናቀቅ መወራቱን ሰምታችኋል። ኦልሬዲ ግን አዲስ የሆነ ብራንድ ኒው ኦፈር ዩናይትዶች ያቀርባሉ ተብሎ ደግሞ ተነግሯል። አንዳንድ የመረጃ ምንጮች 60 ሚሊዮን ፓውንድ ይላሉ አፕፍሮንት የሚከፈል፣ አንዳንዶች አዶንሱን ደግሞ 5 ሚሊዮን ፓውንድ አድርገው አጠቃላይ 65 ሚሊዮን ፓውንድ በሚፈጅ የዝውውር ገንዘብ ተጫዋቹን ሊያስፈርሙት ይችላሉ ተብሎ ነው በዚህ ሳምንት እየተነገረ ያለው ማለት ነው። እና ብዙ የተወሩ መረጃዎች አሉ በዚህ ተጫዋች ዙሪያ ማለት ነው። ለምሳሌ ማልኮ አልካራዝ የተባለ ጋዜጠኛ 65 ሚሊዮን ፓውንድ ቶታል ይከፍላሉ ካለን በኋላ ከኩኛ የዝውውር ገንዘብ ዩናይትዶች አስበልጠው ሊያቀርቡ እንደሆነ፣ ምክንያቱም ብሬንትፎርዶች ተጫዋቹ ከማቲያስ ኩኛ የበለጠ ግልጋሎት ነው የሰጠው፣ ጥሩ የሆነ ስታት አለው ከሱ የበለጠ ብለው ስታት ሁሉ እያጣቀሱ ነው ዩናይትድን ሞግተው ከኩኛ ዝውውር በላይ እንዲከፍሉ ዩናይትድን እያስገደዱ ያሉት ተብሎ የተነገረው እና የማርኮ አልካራዝ የተባለው ጋዜጠኛ 65 ሚሊዮን ፓውንድ ዩናይትዶች አሁን አዲስ ጥያቄ ያው ብራንድ ኒው ሰርድ ኦፈር የተባለው ማለት ነው ይቀርባሉ ለብሬንትፎርዶች ተብሎ ተገልጿል። ይሄ ኦፈር በብሬንትፎርዶች ውድቅ ይሆናል ተብሎ አይጠበቅም አድማጮች። ስለዚህ ተጫዋቹ ልክ ቤን ጃኮብስ እንደነገረ በዚህ ሳምንት ምናልባት የሕክምና ምርመራውን በዩናይትድ ቤት ያደርጋል ተብሎ ይጠበቃል። ክለቡ እንደዚህ ነው እያሰበ እየጠበቀ ያለው። ከዚህ ሳምንት የዝውውሩ ያልፋል ብሎ ክለቡ አያስብም ብሎናል። ማይክ ኬጋን የተባለ የዴይሊ ሜል ጋዜጠኛ ደግሞ ብሪያን ምቤሞ ወደ ዩናይትድ የሚያደርገው የዝውውር ድርድር አሁን ፖዘቲቭ ኮንክሉዥን ላይ ተቃርበዋል ብሎናል። እንግዲህ ነገሮች አዎንታዊ ናቸው ማለት ነው። አሉታዊ አለመሆናቸውም በጣም ጥሩ ነው ማለት ነው። ነገሮች ዝውውሩ እንደሚጠናቀቅ እየጠቆሙ ነው ያሉት ብሎናል። ይህ ተአማኝ ከሚባሉ የጋዜጠኞች መካከል የዴይሊ ሜል ጸሐፊ የሆነ ነው። ብሬንትፎርዶች ትልቁ እምነታቸው ማቲያስ ኩኛ ይበልጣል ተጫዋቹ ዋጋ ብለው ያስባሉ። ምክንያቱም ልጁ ያለው ስታት በጣም ጥሩ ነው፣ ከማቲያስ ኩኛ የተሻለ ነው። ምክንያቱም 20 ጎል አስቆጥሯል፣ አሲስት አድርጓል። አይ ቲንክ ኩኛ ወደ 15 መሰለኝ ያስቆጠረው አምና ባለሳሳት አድማጮች። በዚህ ምክንያት ዩናይትድ ኦፈር የምታደርጉት ፕራይስ ከኩኛ መብለጥ መቻል አለበት በሚል ነው ማለት ነው። እንግዲህ ያስገድዷቸው እስከ 65 ዩናይትድ ሊያቀርብ ይችላል በሶስተኛው ጥያቄ ተብሎ እየተገለጸ የሚገኘው ማለት ነው። እና ጥሩ የሆነ ውጤት እንደ ዴይሊ ሜል ዘገባ ከሆነ ዩናይትዶች በዚህ ሳምንት ጥሩ የሆነ ኮንክሉዥን ላይ ይደርሳሉ የዚህን ተጫዋች ዝውውር በተመለከተ ብሎ የዴይሊ ሜሉ ጸሐፊ በዚህ መልኩ አጠናቆታል ማለት ነው። ሌላ አንድ ደግሞ ስጨምርላችሁ የዘሰን ፉትቦል ሪፖርት ነው። ዘሰን ብዙ ጊዜ በዝውውር ላይ አላምነውም እላችኋለሁ፣ ግን
በዚህ በብሪያን ምቤሞ ዜና ጉዳይ ላይ ስለ ደሞዙ ስለወሩ እሱን ላንሳላችሁ። ምክንያቱም ከዚህ በፊትም የሰማነው ነው። ኦፍኮርስ በሳምንት 180,000 ፓውንድ ያገኛል። የ5 ዓመት ኮንትራት ይሰጠዋል። በ5 ዓመታት ውስጥ ታዲያ ከዩናይትድ ልጁ ወደ 46.8 ሚሊዮን ፓውንድ በደሞዝ መልክ ኪሱ ይከታል ብሎ ነው ዘሰን ጋዜጣ ይሄን መረጃ ይዞ ወጣ። ኦፍኮርስ የምናውቀው ነገር ነው፣ አዲስ አይደለም። ዘሰን የነገረን ዘሰን ብዙ ጊዜ ሲዘግብ የሚያምርበት የተጫዋቾችን የጋብቻ ሁኔታ ከኦፍ ፒች ያለውን ሁኔታ ሲያወሩ ነው። ብዙ ጊዜ ጥሩ ተደማጭነት ያላቸው ዘሰን እና ተከታዮች ያሉ ታይብሎይድም ስለሆነ ተጫዋቾችን ተከታትሎ መሸታ ቤት አምሽተው ሲወጡ ወይ ደግሞ ከሌላ ፍቅረኛ ጋር እንዲሁ ቺት ሲያደርጉ ከፍቅረኛቸው ውጭ ማለት ነው። ለምሳሌ አሁን ትላንት ዘሰን የማቲያስ ዴሌትን ዜና አውጥቷል እና ተጫዋቹ ካገባ 1 ወር ራሱ አልሞላውም። ዴሌት በድጋሚ የተለያየ ከአዲሱ ባለቤቱ ጋር ብለው ይሄ ዜና በጣም ተራግቧል እና ብዙ ሲወራለት ነበር። ማቲያስ ዴሌት ትዳር አልበረክት ብሎታል። አሁንም እንግዲህ ተመልሶ ሲንግል ሆኗል በሚል ነበር ዘሰን ይሄን ዜና ትላንት በሰፊው ብሬክ ያደረጉት። እንደዚህ አይነት ዜና ሲያወጡ ኦፍኮርስ ዘሰን አምናቸዋለሁ። እንደዚህ ይሄ ከሪሌሽንሽፕ ጋር ከተጫዋቾች ጋር እና በዙሪያቸው ካሉ ተጫዋቾች ከሚገጥማቸው ከሜዳ ውጭ ከሆኑ ጉዳዮች ጋር በተያያዘ ግን ይሄ በዝውውር ጉዳይ ላይ እሱ እንደነገርኳቸው ነው። ቀደም ብዙ ጊዜ ስላልኩት ዘሰንን ብቻ በዚህ እንለፈው። ስለ ብሪያን ምቤሞ እንደዚህ ብለዋል። የዝውውር ሚስማራችን የምላችሁ ፋብሪሶ ሮማኖ ያለውን ደግሞ ልንገራችሁ። ትላንት ነው ያለው፣ ሌተስት ነው አድማጮቻችን። ሁለቱ ቡድኖች አለ ፋብሪሶ ሮማኖ ቀጥለዋል ኮንታክት ማድረጋቸው አሁንም እንደቀጠለ ነው። በየቀኑ ነው ያለን ፋብሪሶ ሮማኖ በየቀኑ ዩናይትድ እና ብሬንትፎርድ በዚህ ተጫዋች ዝውውር ዙሪያ በየቀኑ እያወሩ ነው። ኢቨን ናው ሲል ነው የገለጸው። ትላንት ነው ይሄን ያሉ። ኮንስታንት የሆነ ኮንታክት በሁለቱ ክለቦች መካከል አለ ነው ያለው። እንግዲህ ተከታታይነት ያለው ያልተቋረጠ በየጊዜው የሚያደርጉት ንግግር አለ በሁለቱ ክለቦች መካከል እስከ መቼ ስምምነት ላይ ልዩነቶቻቸውን አጥብበው ስምምነት ላይ እስኪደርሱ ድረስ ማለት ነው። ነገር ግን ሄርዊጎ ለመባል ገና ነው፣ አሁን አይደለም ሄርዊጎ የሚባለው ዝውውሮ ብሏል። ምክንያቱም ዩናይትዶች ጠንክረው እየሰሩ ነው ዝውውሩን ለማጠናቀቅ። ዩናይትዶች አሁንም አድቫንስ ማድረጋቸውን ቀጥለዋል። ከቀን በቀን እየተቃረቡ ነው ብሎናል። ይሄ እየተቃረቡ የሚለው ቃል ለዝውውር መጠቀም አሁን አስቸጋሪ እየሆነ መጥቷል። ግን ቀን ተቀን እየተቃረቡ ነው ብሎናል እና ዩናይትዶች ኦፕቲሚዝም ናቸው፣ እንደሚያስፈርሙት እርግጠኞች ናቸው። ዝውውሩን እናጠናቅቃለን ብለው ያስባሉ። በጣም ስትሮንግ የሆነ እንቅስቃሴ ላይ ናቸው በዚህ ሰዓት እና በዩናይትድ ሰዎች መካከል ያለው እሳቤ ዝውውሩን እንጨርሰዋለን የሚል ነው ብሎ ፋብሪሶ ከተናገረ በኋላ ፖሽ እንደሚያደርጉ ዩናይትዶች አሁንም ፖሽ እንደሚያደርጉ ብሬንትፎርዶችን አሳምነው እንዲቀበሏቸው ለማድረግ ከፍተኛ ጥረት በማድረግ ላይ እንደሆኑ ገልጾ አሁንም ፋብሪሶ መጨረሻ ላይ ምንድን ነው ያለው? ይሄ ዝውውር ሄርዊጎ የሚባልበት እድል በጣም በጣም ሰፊ ነው ወይም ስትሮንግ ፖሲቢሊቲ አለው እና ብሪያን ምቤሞ የዩናይትድ አዲሱ ተጫዋች የመሆን በጣም ሰፊ እድል አለው ብሎናል። እንግዲህ አድማጮች ይኸው በቃ ከዚህ በላይ ስለ ብሪያን ምቤሞ የምናደርሳቸው ነገር የለም። መታገስ ነው። ሰብር አድርጉ፣ ታገሱ። ልጁ መምጣቱ የሚቀር አይመስልም። ስለዚህ መታገስ ብቻ በቂ ነው። ባያሰለችም እንደ መረጃ ያው ማድረስ ስላለብን ነው ለእናንተኛም ዜናውን ቀን በቀን እየተከታተልን በዚህ መልኩ የምናደርሳችሁ ለማለት ነው አድማጮች። ትላንት ግን አድማጮቻችን አንድ ዜና ተሰማና ይበልጥ የዩናይትድ ደጋፊዎች በብሪያን ምቤሞ ዝውውር ላይ ትንሽ ቁጣቸውን እንዲያሰሙ ያደረገ ዜና ሆኖ ተገኘ። ይሄ ዜና በትልቅ የዩናይትድ ዩቲዩብ ቻናል በሆነው በዩናይትድ ስታንድ በማርክ ጎልብሪጅ ሁሉ ሳይቀር የቼልሲ የአንድ ተጫዋች ዝውውር ማጠናቀቅ እንዴ ዩናይትዶች ምን እየሰሩ ነው በብሪያን ምቤሞ ላይ እንድንል እና እንድንታዘባቸው የዩናይትድ አመራሮችን ያሰኘ ዜና ተደርጎ ሊወሰድ ይችላል ማለት ነው። እና ምናልባት እንግዲህ አድማጮች አሁን ዩናይትዶች ዘገዩ ምናምን ለማለት ከብሪያን ምቤሞ ዝውውር በኋላ የሚፈጽሙትን ዝውውሮች ማየት ይኖርብናል። በፍጥነት ይፈጽሙታል ወይስ እንደ ብሪያን ምቤሞ የሚዘገይ ነው ምናምን ብሎ ለመናገርና ለመፍረድ ገና ነው ጊዜው። ኦፍኮርስ 2 ወር ብያለ ዩናይትድ ዘገየ ሊባል አይችልም። ዝውውር ላይ አንድ አስፈርሟል፣ አንድ ሂደት ላይ ነው። ግን የአንዱ ሂደት በጣም ረዘመ፣ ተጓተተ እና ቀጣዮቹ ቲሙ ሊያስፈርም ይችላቸዋል የሚላቸው የተባልናቸው 4 ተጫዋቾች ሁኔታ እንዴት ሊሆን ይችላል በሚል ከብሪያን ምቤሞ ድርድር አንጻር ያኛውን ዝውውሮች ቀጣይ የሚመጡትን ዝውውሮች እንድንሰጋ ሆነ። ያ ነው አሁን ትልቁ ነጥቡ ማለት ነው አድማጮቻችን። ትላንት ደግሞ ቼልሲዎች እንግዲህ ብታምኑ ባታምኑ አድማጮች አርብ ነው ስማቸው የተነሳው
ከፔድሮ ከሚባለው የብራይተን ተጫዋች ጋር ማለት ነው። አርብ ዕለት ስማቸው ተነሳ። ስማቸው ከአርብ ተነስቶ የፈጸሙት ዝውውሩን ታዲያ እሁድ ነው። ትላንት እንግዲህ አመሻሽ ላይ ፋብሪሶ ሮማኖ ሄርዌጎ አሉ። አድማጮቻችን በ2 ቀን በ48 ሰዓታት ውስጥ ኒውካስል ሊገባ ኒውካስል እኮ በጣም እየተደራደሩ እኮ ነው። ግን ቼልሲዎች መጥተው በቃ እኔ ምን ብለው እንደሚያሳምኑ ክለቦችን ቼልሲዎች አለቅም ፈጣሪው። አድማጮቻችን ኦፍኮርስ ይከፍላሉ አውቃለሁ። አይኖዚስ ከዩናይትድ ጋር አይፎካከሩም። ከሌሎች ቲሞች ጋር ከእንግሊዝ ምናልባት ሲቲ እና ሊቨርፑል ነው በቃ በትልቅ ደረጃ እየተንቀሳቀሰ የሚገኘው ዝውውር ላይ ገንዘቡ አለ፣ አቅሙ አለ። ይሄ ፒኤስአሩ ጉዳይ እንዴት የምትሉኝ ከሆነ ከዩናይትድ የተሻለ ውጤት እነሱ አላቸው። ኦፍኮርስ ሻምፒዮንስ ሊግ ላይ ተሳታፊ ናቸው። ዓለም ክለቦች ሻምፒዮና ላይ ተሳታፊ ናቸው። አስቡት አድማጮች፣ ገንዘቡ አለ፣ ይመጣል ገቢው ማለት ነው። እና የፒኤስአር ጉዳይ የሚያሳስባቸው አይመስለኝም። ቼልሲዎች አንድን ተጫዋች ለማስፈረም ሄደው አስበው ጠይቀው ሲያስፈርሙ የሚያስፈርሙበት ፍጥነት ደግሞ ይለያል፣ ከየትኛውም የእንግሊዝ ክለብ በላይ ይለያል አድማጮቻችን። እና የነሱ ዝውውር እንደዚህ መፈጸም እኛ 1 ወር ፈጅተን ያላጠናቀቅ ነው። ከእንደገና ሌላ ለ2ኛ ወር እየሄድንበት ያለውን የብሪያን ቤሞ ዝውውር እነሱ እንግዲህ በ48 ሰዓት ውስጥ ደግሞ መጥቶ በጣም አስቸጋሪ ለመደራደር በጣም አስቸጋሪ ከሚባሉ ብራይተኖች መንጋጋ ፈልቅቀው ይሄ ልጅ ለማስፈረም ተስማሙ ሲባል አርብ ስሙ ተነስቶ እሁድ ፈረመ፣ እሁድ ማታ ፈረመ ተብሎ ሲነገር ይሄ ሾክ የሚያደርግ ነው። ሪያሊቲ ነው አድማጮች፣ ሪያሊቲውን መካድ የለብንም። አሁን ዩናይትድ ሊያስፈርም ይችላል ብሪያን ቤሞን አላቅም አድማጮች፣ ያስፈርማል ብዬ ተስፋ አደርጋለሁ። ግን ሌሎች ተጫዋቾችን ደግሞ በዛው ስፒድ ያስፈርማሉ ወይ? እንዴት ነው ዘግይቶ ነው ወይ የሚያስፈርሙ የሚለው እኔ አሁን ያሳስበኛል። አሰልጣኙን በሚፈልገው ልክ ሰፖርት እያደረጉት ነው ወይ? የዩናይትድ አስተዳደር ከድሮ በምን ተሽሏል ብዬ ጥያቄ እንዳነሳ ያደረገኝ ነው አሁን የቼልሲው ዝውውር ማለት ነው። ኦፍኮርስ ተሻሽሎ ሊሆን ይችላል። እሱ የተሻሻለው መረጣ ላይ ነው። እንዴት ተጫዋቾችን መመልመል እንዳለበት፣ ማንን በትክክል ታርጌት ማድረግ እንዳለበት ዩናይትድ ኦፍኮርስ ተሻሽሏል። ሰዎች ጥሩ ስራ እየሰሩ ነው። ብዙ ጥሩ የሚሰሯቸው ስራዎች አሉ። ግን አፈጻጸም ላይ ስፒድ ላይ በጣም ችግር አለ አድማጮች። ዩናይትድ ነው ቀድሞ እኮ ተጫዋቾችን እንዲህ ማስፈረም ያለበት። አምና ካሳልፈው በጣም መጥፎ የሆነ ሲዝን አንጻር ከቼልሲ ይልቅ ከሲቲ ይልቅ ከሊቨርፑል ይልቅ በደንብ ዝውውሩ ላይ እንደዚህ መፍጠን የነበረበት ማንቸስተር ዩናይትድ ነው እንጂ እነኚህ 3 ክለቦች እኮ አይደሉም ለማለት ነው አድማጮቻችን። አሁን ሌላ ሰበብ ምናምን እኔ አልፈልግም። ሌላ ሰበብ አትንገሩኝ። አሁን የፒኤስአር ጉዳይ ነው። ዩናይትድ ተቸግሯል ምናምን ብላ እንዳትሉኝ። ይሄን ምክንያት ነው ያልሰማም አድማጮች። ለምን መሰላችሁም አልሰማም። ዩናይትድ ዞሮ ማስፈረሙ አልቀረም እኮ። አሁን ብሪያን ቤሞ የገንዘብ ጉዳይ ነው የፒኤስአር ጉዳይ ነው ልትሉኝ ነው? ይሄ አይደለም። ምንም የሚያገናኘው ነገር የለም። ዩናይትድ ለሱ በጅቷል። ማምጣት እንዳለበት ልጁን ወስኗል። አቅሙ አለው ተጫዋቹን የማምጣት። ለምን 70 ሚሊዮን ፓውንድ አያምኑም ከፍለው አመቻችተው ነገሮችን በኢንስታልመንት ነው የሚከፍሉት ታውቃላችሁ። ይችላሉ ማምጣት። ግን እችን ሽረፍራፊ 5 ሚሊዮን ፓውንድ ለማስቀነስ 5 ሚሊዮን ፓውንድ ለማስቀነስ ይሄ ሁሉ ጊዜ መፍጀት አለበት። አይምሮም እኮ ያርፋል። እስቲ እኛ እነሱ አይደሉም የክለቡ አመራሮች የክለቡ ቁልፍ ሰዎች አይምሮ ብቻ አይደለም። እስቲ እኛ አይምሮ ራሱ እንዴት ነው ቤዛጎ አድማጮቻችን። ስለዚህ ልጅ ዝውውር ስንሰማ አንዴ ኦን ሆነ ዝውውሩ፣ አንዴ ኦፍ ሆነ፣ አንዴ ሂጃክ ሆኗል፣ አንዴ ደግሞ ዝውውሩ እንደገና አልተቋረጠም ቀጥሏል እየተባለ የምንድን ነው የስሜት መዋዥቅ የደረሰብን ደጋፊዎች እስቲ ምን ያህል አስቡት። እኛም እንደ መረጃ ለእናንተ ለማድረስ እስኪ ከብደን ድረስ የዝውውር ባህሪ ነው። ኦፍኮርስ እሱን እናውቃለን፣ እናንተም ትረዳላችሁ አንዳንዶቻችሁ። ግን የክለቡ ሰዎች ምንድን ነው የሚዘጉት? አንድ ተጫዋች ላይ ይሄን ያህል መዛግ፣ ይሄ ሁሉ ወር መዛግ አግባብ ነው ወይ? ለ5 ሚሊዮን ፓውንድ ዲፍረንስ ተብሎ የሚፈልጉትን ብሬንትፎርዶች የሚፈልጉትን ሰጥቶ ልጁን ከማምጣት ይልቅ አንድ አድማጭ ትላንት እንደዚሁ አቋማቸው ጥሩ ነው በቃ እንዲህ መወጠር አለባቸው ብለን እንዴ፣ እስከ መቼ ነው የሚወጥሩት ወገን? እስከ መቼ ድረስ ነው እንደዚህ በቃ ሙጭጭ ተደራድረው ወይ ከፍለው ቶሎ ካላመጡ እንዴ? የዝውውር መስኮቱ እስኪዘጋ 1 ወር ከ15 ቀን ሲቀረው ወይ ወር ሲቀረው ነው ብሪያን ቤሞን ማስፈረም ያለባቸው? እንደዛ ነው ብለህ የምታስበው አንተ? ሪሊ ዱ ዩ ቲንክ አድማጮቻችን እንደዚህ የምትሉ ቤተሰቦች ማለት ነው። እና በዩናይትድ አቋም የመደራደር እንደዚህ ብቃት አሁን መኩራራት የምንችልበት ሁኔታ ላይ ነው ያለ ነው አድማጮቻችን። ይህን ጥያቄ እስቲ ራሳችሁ አይምሯችሁ መልሱት እና ተወያዩበት። እኔ አልተመቸኝም፣ እንደዚህ መዘግየቱ አልተመቸኝም። አሁን እኔ ስለ ገንዘብ አይደለም ጨነቀው። 5 ሚሊዮን ፓውንድ ዩናይትድ ጨምሮ 65 አመጣው ወይ 70 አመጣው አይዶን ኬር። ግን ብሪያን ቤሞ
ፈጥኖ እንዲመጣ ከዩናይትድ ጋር እንዲቀላቀል ፈልጋለሁ። ከዛ በኋላ ደግሞ ስለ ሌሎች ስለ አማካይ ስለ አጥቂ ተጫዋቾች ዩናይትድ እንዲያስብና ወደ ድርድር እንዲገባ ነው የምፈልገው። የኔ ፍላጎት ያ ነው። አድማጮቻችን አሁን ዩናይትድ ቋጠረ፣ በቃ ሌላ ቲሞች ብዙ ገንዘብ እንዳይጠይቁት አልከፍልም ብሎ ሙጭጭ አለ ምናምን የሚባል ነገር አይሰራም። አሁን ካለንበት ችግር አንጻር አድማጮች አሁን አይደለም ጠንካራ መሆን ያለብን፣ ኪሳችን ሲጠናከር ወደፊት ክለቡ ውጤታማ ሲሆንና የፒኤስአር ጉዳይ ማያሳስበን ከሆነ ያኔ ዝውውሮችን ያዝ አድርገን አቅምም እኮ ይኖራል። አያቸው የመደራደር ፓወር ይኖራል። ምክንያቱም አማራጮች አላቸው። ገንዘብ ካለ ብዙ አማራጮችን ቼክ ታደርጋላችሁ፣ ታያለ። ያኔ ክለቡ በደንብ በሁለቱ እግሩ ሲቆም ያኔ መኩራራት ይቻላል እኮ። ከክለቦች ጋር ስንደራደርም ያኔ መኩራት ይሻላል። አድማጮች አሁን ግን ክለቡ ግዴታ መጠናከሩ ቅድሚያ መሰጠት ስለሚገባው የሆነ መስዋዕትነት ያስፈልጋል አድማጮች። ያለበለዚያ እንዲህ ብለን ይዘን እንደዚህ በአንድ ተጫዋች ተወጥረን የክረምቱን ግማሽ የዝውውር መስኮት እንደዚህ ማሳለፍ የአሁንም እርግጠኛ ባልሆንበት አሁንም ድርድር ነው፣ ንግግር ነው፣ ኮንታክቱ ቀጥሏል ነው ፋብሪሶ እያለን ያለው። ቀን በቀን ነው ኮንታክት የሚያደርጉት ነው እያለን ያለ ነው አድማጮቻችን። ይሄ ቀን በቀን ኮንታክት እኮ የቼልሲን እኮ አየ ነው። ቀን በቀን ኮንታክት እንዴ በ48 ሰዓት ውስጥ አድማጮቻችን፣ በ48 ሰዓት ውስጥ እኮ ከአንድ ከተማ ወደ ሌላ ከተማ በረራ አድርጋችሁ ልክ ስትሄዱ በቃ ልክ ተጫዋቹ ፈርመው ጠብቋቸዋል ማለት ነው። እንግዲህ ያስቡት 48 ሰዓት የፈጀባቸው ቼልሲዎች ፔድሮን ከብራይተን ለማስፈርም። ይሄ ምንድን ነው? ቁርጠኝነት ነው። አመራሩ ጋር ወደ ኮሜንት አስተያየቶቻችሁ ጥያቄዎቻችሁ ግርማይ ወልደ ኪዳን ሰላም የክለቡ ዛሬ ደስ ብሎኛል፣ ዩናይትድ አንድ እርምጃ ወደፊት ተራምዷል ብለሃል። አይ ቲንክ የኩኛ ዝውውር ዩናይትድ ካጠናቀቀ በኋላ ነው ይህን ኮሜንት የሰጠው። ከሰራተኞቹ ዳቦ ዩናይትድ መምረጥ የሰማህ አይመስለኝም አድማጫችን። ስለዚህ እሱን ስትሰማ ደግሞ ይበልጥ ሬጉላር የሆነ እንደሚያስደስት እርግጠኛ መሆን እችላለሁ። በኋላ መረጃውን አደርሳለሁ። ስለዚህ በዩናይትድ በዝውውር እንቅስቃሴ ላይ ተሳትፎ ማድረጉ ደስ ብሎኛል ነው ያልከው። የብዙ የዩናይትድ ደጋፊዎች ቢከራከርና የሚጋሩት ሀሳብ ይመስለኛል። ላለመክፈል የአብስራ እንግዳ እንደዚህ ብሏል። ለዩናይትድ የምመኘው ተጫዋች አለ ዴምፍሪስ ነው። ቢችሉ እሱን ቢያመጡት በጣም ደስ ይለኛል። ከዚህ በኋላ በምን ያህል አዲስ ነገር አለ አላውቅም። ስለ ኩና ዩናይትድ ኳስ ይዞ መጨረሻ ላይ ተጫዋች አልነበረውም። ይሄ ደግሞ ካውንተር አታክ በጣም ይጠቅማል ነው ያልከው። ሁለት አይነት አስተያየት ሰጥተሃል። ዴምፍሪስ በጣም እኔም የምመኘው ተጫዋች ገምገመን ማለት ነው። እውነት ይሄ ቲም ይፈልጉታል ተብሎ ተደርቷል፣ ግን የተሻሻለ ስላልሆነ አሁን ይሄን ዜና አሁኑ ግን አሰተን ልናወራበት አልቻልንም። ምንም የተጨበጠ ነገር ማለት ነው። አድማጮች የቀኝ ተመላላሽ ዩናይትድ ላይ በዚህ ጉዳይ ራይት ባክ ቦታው አስቀምጡ መለከተዋለሁ። ወደ 9 ቁጥር የአጥቂ መስመር ዜናዎች አለፈን። አድማጮች ትላንት ብዙ ኮሜንት እንዲሁ አደርጋችኋል። ኮሜንታችሁን እያየው ነበረ። የሚያበረታታ ኮሜንት ብዙ ነው። በጣም ፖዘቲቭ የሆነ ጥሩ ኢነርጂ ባላችሁ ቤተሰቦቻችን አላችሁ፣ ፍቅር የሆናችሁ እናመሰግናለን። አድማጮች የጊዮኬሬሽን ንጽጽር ተመችቶናል ያላችሁም አላችሁ። በእንስቷ ሴት መስዬ የተጫዋቹን ጉዳይ ስለነገርኳችሁ ማለት ነው ትላንትና አንዳንዴ እንዲህ ለየት ባለ መልኩ ማቅረብም ጥሩ ነው። በአንድ ሀሳብ በአንድ አቀራረብ ብቻ ከመሄድ እንደው ለየት ለማድረግ ብዬ ነው። ግን የዩናይትድ እና የአርሰናል ነገር ማለት ነው አሁን የጎኬሬሽ ጉዳይ ስለተነሳ ሁለቱ ቲሞች በ3 ተጫዋቾች ላይ ተመሳሳይ ፍላጎት አላቸው እና ኢላማዎቻቸው ሁሉ አንድ አይነት ናቸው በነገራቸው ላይ። እና ስለ ዩናይትድ ሳወራ ስለ አርሰናል እያወራሁ ነው ብዬ ማለት ይችላሉ። እንደዚህ ማለት በጣም ቀላል ለኔ፣ ምክንያቱም 9 ቁጥር ላይ የሚፈልጓቸው ተጫዋቾች ተመሳሳይ ናቸው። ጎኬሬዝ በዩናይትድ ይፈልጋል፣ በአርሰናል ሼሽኮ በዩናይትድ ይፈልጋል፣ ሴስኮ በአርሰናል ይፈልጋል። አሁን ደግሞ ኢኪቲኬ ላይ የተባለ ቀጣይ የምነግራችሁ ዜና ነው። አርሰናሎች ወደ ኢኪቲኬ ላይ ያዞሩ ይችላሉ ጊዮኬሬሽን እና የሴስኮን ጉዳይ ትተው ማለት ነው። እንደዛ ተባለ ትላንትና አሁን። ስለዚህ ኪቲኬም የዩናይትድ ዝውውር ኢላማ ነው። ሞይሰስ ኬንም አለ ከዚህ በፊት አርሰናሎች ሲፈልጉት እንደነበረ ሰምተናል። ስለዚህ ሁለቱ ክለቦች እነኚህ ተጫዋቾችን መቀራመታቸው የሚቀር አይመስልም። አንዱን ያስፈርማል፣ አንዱን ያስፈርማል። ያው ሁለቱ ወይ ለሌላ ክለብ ይፈርማሉ ወይ በክለባቸው ይቆያሉ እንደማለት ነው። ተመሳሳይ ኢላማ፣ ተመሳሳይ ታርጌት ነው ያለን። ልዩነታችን ግን ምን እንደሆነ ታውቃላችሁ? ዩናይትድ ቁጭ ብሎ ነው አሁን አርሰናል እስቲ ሴሽኮን ያስፈርም ይሆን ጊዮኬሬሽን ያስፈርም ይሆን አርሰናል የሚለውን ወይ ኢኪቲኬንም ሊሆን ይችላል። ዩናይትድ ቁጭ ብሎ አሁን ታዛቢ ነው ለጊዜው። አንደኛ
ስትራይከር ላይ ዩናይትድ አክቲቭሊ እየተንቀሳቀስ አይደለም። ምክንያቱም ብሪያን ቤሞ ዝውውር አንገታችንን አንቆ ይዞናል። አድማጮቻችን አንገታችን እንዲጨምድዶ ነው የብሪያን ቤሞ ጉዳይ የያዘን። ብሬንትፎርድ ኦፍኮርስ በብሬንትፎርድ ነው ያልፈርድም። በቃ ዩናይትድ ሰዎች ናቸው መጨረስ ያልፈለጉት፣ ምክንያቱም የሚፈልጉትን ነገር ሊሰጧቸው አልቻሉም። 4 ነጥብ አለቀ፣ ተደመደመ። ከዚህ ውጭ ስለሱ ብዙ ማውራት አልፈልግም። አሁን ተመልሼ ደግሞ ይሄ የብሪያን ቤሞ ሁኔታ ሳይፈጸም ዩናይትድ ስለ ስትራይከር ማሰብ አይችልም። ስለዚህ አርሰናል ምን እያደረገ ነው የሚለውን ስትራይከር ላይ ያህል ማንን ሊያስፈርም እንደሆነ ቁጭ ብሎ መታዘብ ነው። ከዛ በኋላ ነው እንግዲህ ተጫዋቾቹም ያው አማራጭ ስለሌላቸው አርሰናልም የሚፈልጉት ለምሳሌ እንደ ጊዮኬሬጅ አይነት ተጫዋቾች ከዛ አማራጫቸው ያው ዩናይትድ ብቻ ስለሚሆን ዩናይትድ ለመደራደር አያቸው ይቀለዋል ማለት ነው። ከሻጩም ክለብ ጋር እንዲሁ ተደራድሮ ልጁን እንትን ለማለት የዩናይትድ እና የአርሰናል የዝውውር ዶሚኖ ኢፌክት አሁን በአጥቂዎች ላይ በጣም የበረታ ነው። አርሰናል ነው ቁልፉን የያዘው፣ አርሰናል ነው ባይዘው። በነገራችን አርሰናል ቁልፉን ይዞታል። ኪው ያለው አርሰናል ጋር ነው። ከዛ በኋላ ዩናይትድ ደግሞ አርሰናል የከፈተውን በር ተጠቅሞ አጥቂ ማስፈረም ነው የሚመስለው አሁን ያለው ሁኔታ ማለት ነው። የሚያመላክተን ያንን ነው ክቡራን አድማጮች። እና በስትራይከር ላይ ላጠርሳችሁ ያሰብኩት ሀሳብ ነው። ኦፍኮርስ ይሄ ዜናችን እኛ ቻናል እንደምታውቁት መረጃዎችን ኦፍኮርስ እናደርሳችኋለን እንጂ አብዛኛው ሀሳብ የምናንሸራሽርበት ነው በብዛት። አሁን ትላንት የተሰማነው መረጃ ከቢልድ ጋር በተያያዘ ምንድነው ቢልድ ያለን? ሁጎ ኢኪቲኬ አሁን በአርሰናል ሲሪየስሊ ኮንሲደር እየተደረገ ነው ተባለ። ደግሞ አያቸው አርሰናሎች እኔ እኮ ከዩናይትድ ጋር በገንዘብ አቅም እንግዲህ የሚፎካከሩ አይደሉም። እነሱ ላቅ ያሉ ናቸው። ሻምፒዮንስ ሊግ ተሳትፎ አላቸው፣ አቅሙ አላቸው በደምብ ከዩናይትድ ይልቅ ማለት ነው። እና እስካሁን አጥቂ ላለማስፈረም የሄዱበት ርቀት እንግዲህ ምን ያህል እነሱም እየቋጠሩ እንደሆነ ነው የሚያሳያቸው። እንዲህ አርሰናል አጥቂ ግዴታ ያስፈልገው ነበር፣ ማስፈረም ነበረበት በየትኛውም ዋጋ ቢሆን ማለት ነው። አድማጮች አያችሁ እንግዲህ ለአርሰናል እንደዚህ አስቸጋሪ ከሆነ አሁን ማርኬቱ ላይ ያሉት አጥቂዎች ወኪሎቻቸው ክፍያ፣ ከክለቦቻቸው ጋር ያላቸው ጭቅጭቅ፣ የሚያስከፍሉት የገንዘብ መጠን ምናምን እንዲህ ለአርሰናል አስቸጋሪ ከሆነ ለዩናይትድ ደግሞ እንዴት አስቸጋሪ ሊሆን እንደሚችል ማሰብ በጣም ቀላል ነው። ትችላላችሁ አድማጮች። እና አሁን ትላንትና ይህን ተጫዋች ኪቲኬን ደግሞ ተመለከቱ ሲባል የሆነ ግራ የሚያጋባ ነው፣ ኮንፊውዝ ያደርጋቸዋል። እንዴ ሼሽኮን እኮ ሊያስፈርሙ ጨርሰው እኮ ነበር ብለን አስበን ነበር። እንደውም ተወርቶ ነበር ፋብሪሶ ሮማኖ ሁሉ ሳይቀር ጠንከር ያለ ድርድር እያደረጉ ነው። እሱ እንግዲህ ጠንከር ያለ ድርድር ካለ ዝውውሩ የመሳካት እድል አለው ማለት ነው ብላችሁ ነው የምታስቡት። ምክንያቱም አሁን ቼልሲዎች ጠንከር ያለ ድርድር እያደረጉ ነው በፔድሮ ጉዳይ ብሎ አውርቶ ሳያበቃ ነው እንግዲህ በ24 ሰዓት ውስጥ ልጁን ያስፈርሙት ማለት ነው ቼልሲዎች። እና ፋብሪሶ ዝም ብሎ ስለማያወጣው እዛ ጋር ሼሽኮን ጠብቀን ነበር ወደ አርሰናል ያ አልሆንም። አሁን ደግሞ ጊዮኬሬዥን ተባለ። አሁን ደግሞ ሁጎ ኢኪቲኬን ተባለ ይመስለኛል። አርሰናል ቤት ውስጥ ያለው ትልቁ ነገር አሁን ከእኛም ጋር ስለሚያይዘው ነው፣ ዶሚኖ ኢፌክት ስላለው ነው ስለ አርሰናል እማወራው እንጂ ስለ አርሰናል አግብቶን አይደለም። የቻናላችን ትኩረት አይደለም አርሰናል ይመስለኛል። አርሰናሎች ቤንጃሚን ሴስኮን በዋነኛነት ፈልገው ይሄ ኢኪቲኬ ጊዮኬሬዥ አይነት ተጫዋቾችን ስም የሚያነሱትና እንዲህ እንዲወራ የሚያደርጉት እንዲለቁላቸው ሌብዚሾች ሴስኮን በቅናሽ ዋጋ እንዲለቁላቸው ለማድረግ የሚጫወቱት ጨዋታ ነው የሚመስለኝ። ስማቸው ከብዙ አጥቂዎች ጋር እንዲያዝ በማድረግ ማለት ነው። ቀንሰውላቸዋል ተብሏል። ወደ 59 ሚሊዮን ፓውንድ ነው የተባለው። እሱን ለምን አስፈርመው እኛንም እንደማያገላግሉን አላውቅም አድማጮቻችን። ምክንያቱም እኛ ሙሉ ትኩረታችን ጊዮኬሬጅ ላይ ማድረግ እንችላለን፣ ወይም ኢኪቲኬ ላይ አድርገን እነሱን በደንብ ይዘን ማስፈረም እና እነሱን ለማሳመን ለኛ የሚቀለን ነው የሚሆነው። ግን መጣ እንደዚሁ ለቀቅ ያዝ ለቀቅ እያደረጉ ነው እነሱ ማለት ነው። መልሰው ደግሞ አሁን ለጊዮኬሬዥ የዝውውር ጥያቄ ሊያቀርቡ የሚችሉበት እድል አለ፣ አናቅም። አሁን ባለው ሁኔታ የአርሰናል ባህሪ ግልጽ ስላልሆነ ማለት ነው። የቤንጃሚን ሴስኮን በተመለከተ ደግሞ ኢንስታግራም ገጹ ላይ ትላንትና ዩናይትድን ፎሎ አድርጓል። እንግዲህ ምን አስበው እንደሆነ አላቅም አድማጮቻችን። ብዙ ጊዜ ነገራችኋለሁ፣ ግን ይሄ ማህበራዊ ድረገጽ ፎሎ ማድረግ የአንድን ተጫዋች ዝውውር የሚጠቁም አይደለም። ኦኬ ኢንስታግራም ላይ ፎሎ አደረገ ተባለ፣ ሄድኩኝ ኢንስታግራሙን ቼክ አረው ምንድን ነው እንድረዳ ያደረገኝ ነገር አድማጮች፣ ፎሎ ያደረገው ዩናይትድን ብቻ አይደለም፣ ያው የሚጫወትበት ክለብ ሌፕዚግን ፎሎ አድርጓል፣ አርሰናልን አድርጓል፣ ሪያል ማድሪድን ደግሞ አድርጓል። 3 ክለቦች አድማጮች፣ 3 ክለቦች። ስለዚህ እነኚህ ክለቦች መጥተው ቢጠይቁት እና እናዘዋሩ ቢሉት ልጁ እምቢ ሊል የሚችል አይመስለኝም። ምክንያቱም እነኝን ክለቦች ከየትኛውም አውሮፓ ውስጥ ካሉ ክለቦች ቀድሞ ነው ፎሎ ያደረጋቸው። ባርሴሎናን እኮ አላደርግ። አያቸው አሁን ጥሩ ነገሮች የፎሎ ዜና ጥሩ መሆኗ
ጥሩ ጎኑ አቺ ነች። ባርሴሎናን ፎሎ አደረግ፣ ኤሲ ሚላንን፣ ኢንተር ሚላንን፣ ፒኤስጂን ፎሎ አላደረግም። ዩናይትድን፣ ማድሪድን እና አርሰናልን ፎሎ አደረግም። ከዛ በኋላ ያው የሚጫወትባቸው ክለቦች እንደ ሌፕዚግ ናቸው ፎሎ የተደረጉት። እነኝን ክለቦች ፎሎ ካደረገ ልጁ ኢንተረስትድ ማለት ነው፣ በቃ ፍላጎት የክለብ ብቻ አይደለም ዩናይትድን ፎሎ ያደረገው። ከዩናይትድ ተጫዋቾች ደግሞ ሆይለንድን እና ኢላንጋን ፎሎ አድርጓል። ሆይለንድና ኢላንጋን አይ ቲንክ እኔ የአርሰናል ፎሎ ሊስት ውስጥ ተመልክቼ የአርሰናል ተጫዋች አላዩ። አድማጮች እናንተ ካያችሁ ትነግሩኛላችሁ። ከዩናይትድ ተጫዋቾች ግን ሆይለንድና ኢላንጋን ፎሎ እንዲሁ ያደረገበት ሁኔታ አለ። ይሄ ሌላው ዜና ነው። የቁም ነገር ዜና ባይሆንም ግን ፎሎ ማድረጉ በራሱ አያችሁ ዩናይትድ ይፈልገዋል መባሉን ሰምታችኋል። ልጁ አይጠላም። የአርሰናል ዝውውር ካልተሳካ ዩናይትድ ቢሄድ አቅሙ ካለው ዩናይትድ ተደራድሮ የሚያመጣው ከሆነ ልጁ የሚፈርም እንደሆነ ነው ይሄን እንቅስቃሴው የትዊተር አክቲቪቲ የሚጠቁማቸው ማለት ነው። አሁን ደግሞ ወደ ሞይሰስ ኬን እንሂድ። ሞይሰስ ኬን የዩናይትድ የዝውውር ኢላማ መሆኑን ሰምታችኋል። የአትላንታ የአጥቂ መስመር ተጫዋች ነው ይሄ ልጅ። ከዚህ በፊት በእንግሊዝ ለኤቨርተን ተጫውቶ ያውቃል፣ ግን በእንግሊዝ አልተሳካለትም። ስላልተሳካለት ተጫዋቹ ወደ ሌሎች ክለቦች አመራና ለብዙ ክለቦች ተጫወተ። ተጫዋቹ ከፒኤስጂ ጀምሮ ለጁቬንትስ ከዚህ በፊት ተጫውቶ ያውቃል። በእነኚህ ሁለት ክለቦች የወሰደው ልምድ ጠቅሞት ነው መሰለኝ አይ ቲንክ በጣሊያን ከዛ ከጁቬ በኋላ ደግሞ ለፊዮረንቲና ከፈረመ በኋላ በጣም ምርጥ የሆነ እንቅስቃሴ በማድረግ ላይ ይገኛል ለፊዮረንቲና። በፊዮረንቲና ቤት በሴሪያ ባለፈው ሲዝን 19 ጎል አስቆጥረዋል። አድማጮቻችን በነገራቸው ላይ 32 ያህል የሴሪያ ጨዋታዎችን አድርጎ 8 ብቻ ነው ያመለጡት። አሚን 6 ብቻ አምልጠውታል ከአጠቃላይ ከ38 ጨዋታዎች እና ሞይሰስ ኪን በጣሊያን ሴሪያ 19 ጎል አስቆጥሯል። ይሄ የሚያስገርም ስታት ነው። በነገራቸው ላይ እኛ የምናወራባቸው ኳቲኮች የኪቲኬ ምናምን ምላቸው የዚህን ያህል አላስቆጠሩ። በጣሊያን ሴሪያ ይሄን ያህል ጎል ስላስቆጠረ በዩናይትድ ቤት ደግሞ ያን ያህል ያስቆጥራል ማለትም አንችልም። ከጊዮኬሬጅ ጋርም እንዲሁ ልናነጻጽረው አንችልም። ምክንያቱም ሊጉ ይለያል። የጣሊያን ሴሪያ ሊግ በጣም ከባድ ነው ታውቃላችሁ። በጣም ዲፌንሲቭ ነው። ታክቲኩ በጣም ውስብስብ ነው። እዛ ሊግ 19 ጎል ነው ያስቆጠረው። ጊዮኬሬጅ ደግሞ እንግዲህ ክፍት ነው በሚባለው እና ብዙም ፉክክር በሌለው ለቀቅ ባለው ሊግ ነው ፖርቹጋል ሊግ ያ ሁሉ ጎል አስቆጠረ እያለን የምናወራው ማለት ነው። አድማጮቻችን አያችሁ እዚህ ጋር ጥንቃቄ ይፈልጋል። ቁም ነገሩ ግን ምንድን ነው? በምናምናቸው የዜና ምንጮች ሞይሰስ ኪን ከዩናይትድ የዝውውር ኢላማዎች በ9 ቁጥር አንዱ መሆኑን ነው። 3 ናቸው የተባሉት። ሼሽኮ እንኳን አልተገለጸም። እዚህ ጋር ፍላጎቱ ይኖራል ኦፍኮርስ። አንዱ ጊዮኬሬጅ ነው። ጊዮኬሬጅ ደግሞ የስፖርቲንጉ ሰው ትላንት ምን አይነት አስተያየት እንደሰጡ ታውቃላችሁ? ደግመውታል ከዚህ በፊት ያሉትን ነገር። ተጫዋቹን በ60 ሲደመር 10 አንለቀውም በፍጹም አታስቡት ነው ያሉት። ከኩኒሃን ጋር አነጻጸሩ። የኩኒሃን ስም አመጡና ኩኒሃ እኮ በ75 ሚሊዮን ዩሮ ለዩናይትድ ፈርሟል። ጊዮኬሬጅ ደግሞ አሁን ባለው ብቃትና ባለው የጎል ስታት መሰረት ተጫዋቹ ከዛ ያነሰ ሂሳብ ይገባዋል ብለን አናስብም አሉ። ምን ማለት ነው? ዩናይትድን ከኩኒሃ እኩል ከቻላችሁም ከዛ በላይ ክፈሉን እኮ ነው። በቃ ዩናይትድን ከ75 እስከ 80 ሚሊዮን ዩሮ አምጡ ክፈሉ እኮ ነው። ይሄ ነው የሚገባው ለተጫዋቹ ዝውውር እያሉን እኮ ነው አድማጮቻችን፣ አያችሁ እንጂ 70 ሚሊዮን ዩሮ አንቀበልም። ከዛ እንዲበልጥ ይፈልጋሉ፣ እስከ 80 እንዲሄድ ይፈልጋሉ ማለት ነው። አያችሁ ከኩኒያ በላይ ወይም ከኩኒያ እኩል ከፈለጉ ማለት ነው። የስፖርቲንግ ሊዝበኑ ሰው እንዲህ ነው በቀጥታ የተናገሩት። ዙቢሜንዲን አነሱ። አርሰናሎች የከፈሉበትን ዋጋ አንስተው ማለት ነው። አያችሁ አርሰናል ስለሚፈልጉ ነው። ከእንደገና ደግሞ የኛን ኩኒሃን ዝውውር አነሱ። ተመቻቸው በቃ እነሱም ያወጡበት ለተጫዋቾች ያወጡትን ፕራይስ ሲያዩ ከጊዮኬሬጅ አሁን ለቀቁኝ ከሚሉበት ፕራይስ የበለጠ ነው ተናገሩ። አያችሁ ሁለቱ ክለቦች ፍላጎት እንዳላቸው አሳወቁን ማለት ነው። በተዘዋዋሪ ደግሞ ምን ያህል መክፈል እንዳለባቸው ተናገሩ የስፖርቲንጉ ሰው ማለት ነው። እሺ አንዱ ይሄ ነው። የዚህ ተጫዋች ጉዳይ ሳጋው በጣም ከፍተኛ ነው። ይሄ ቶሎ የዝውውሩ ሳጋ የዝውውሩ ይሄ ጭቅጭቅ የምንለው ውስብስብ ነገር ድራግ ያደርጋል። በደንብ ቶሎ የሚፈጸም ዝውውር አይደለም አድማጮቻችን ይሄ ተጫዋች ጉዳይ። ሁለተኛው ኪቲኬ ነው። ይሄ ኪቲኬን ቀደም ነግሬያችኋለሁ። ሶስተኛው ደግሞ ሞይሰስ ኬን ነው። ሞይሰስ ኬን አሁን ትልቁ ቁም ነገር ምንድን ነው መሰላቸው? 15 ቀን ዩናይትዶች ያላቸው 2 ሳምንት ይህን ተጫዋች ማዛወር የሚፈልጉ ከሆነ ተጫዋቹ ውል ማፍረሻ ሂሳብ ተቀምጦለታል ተብሏል። ይሄ ውል ማፍረሻ ሂሳብ 44 ሚሊዮን ፓውንድ ነው ለፊዮረንቲና። ይሄን ውል ማፍረሻ ሂሳብ በቀጣዮቹ 2 ሳምንታት በጁላይ 2 ሳምንታት አሁን ጁን 30 ነው ዛሬ። በ2 ሳምንታት ውስጥ ዩናይትዶች ውሎን አፍርሶ ሊያመጡት ይችላሉ፣ መብተው አላቸው። አያችሁ ቀላል የሚባለው ዝውውር በቃ ይሄ ነው ዩናይትድ አሁን የሚፈጽመው ልክ እንደ ኩኒ 2 ሳምንታት አላቸው። እሱን
ውል ማፍረሻ አክቲቬት ማድረግ ይችላሉ። ምናልባት ኢንስታልመንት ምናምን የሚባለው ነገር እሱን ሊያስጨምሯቸው ይችላሉ። አያችሁ ይሄ ትኩረት ልንሰጠው የሚገባን ነገር ነው። በአጥቂ መስመር ላይ የሚናቅ አይደለም። ልጆ ያለው ስታት ጣሊያን ሴራ ውስጥ የሚናቅ አይደለም። አድማጮቻችን ለዩናይትድ ቢመጣ አይጠቅምም ብዬ የማስበው አጥቂ አይደለም። ሌሎቹ ዝውውሮች አስቸጋሪ ናቸው። አጥቂ መስመር ላይ ገብከሬጅ አስቸጋሪ ነው። ይኸው ተመልከቱ፣ ደሞዙ አለ፣ ወኪሉም አስቸጋሪ ነው፣ ክፍያ የኪስ ይጠይቃል። ሞይሰስ ኬን ግን ውል ማፍረሻ ይሰባለው ለዩናይትድ ጥሩ አማራጭ ነው የሚመስለው። እስቲ ምን ያስባሉ? ይሄን ነገር ያደርጉታሉ ደፍረው የሚለውን አብረን የምናይ ይሆናል አድማጮቻችን ለማለት ነው። ለማንኛውም በስትራይከር ዙሪያ ያስኩላችሁም ዜና ይመስላል። ለዛሬ ያስኩላችሁ መረጃዎችም እነኚህ ናቸው። እዚህ ላይ ይብቃን አድማጮች። በአዳዲስ ጉዳዮች እንገናኛለን ነገ። እስከዛው ሰላሙ ባባይ